ሀይሚ እኮ ማለት ነው የድሬ ልጅ እኮ ነው የምትመሲው ማለት ነው። እና ከዚህም በፊት ምናምን ልምድ ያለሽ ነው የምትመሲው ማለት ነው። እና ግን ማለት ነው ጫት ቃሚ ሳይሆን የመሰልሽው ይሄ ጉራጌዎች አለ አይደለ? በየገበያው የሚሸጡት አሁን ለምሳሌ እንዴት ነው አፋቸው ባይዘዊ ጉራጌዎች አፋቸው ይተሳሰራል ሲያወሩ ማለት ነው። ምናምን እንዲህ ነሽ ምናምን ይላሉ ማለት ነው። እና የመነቀረ ሰው እኮ ማለት ነው እንትን ነው የሚሉ በቃ በጣም ሲያወራ ይንቀለቀላል ምናምን እንደዛ ነገር መሰለኝ አይ ቲንክ ማለት ነው። እና ግን ልምድ ያላችሁ ነው የሚመስለው ማለት ነው ሁለታችሁ ማለት ነው። እና ያው ማለት ደስ ትላላችሁ ጀስት ማለት ነው። ይሄ የሀይሚ ተንኮል ነው። ሀይሚ ናት እንደዚህ አይነት ነገር የምታመጣው እንጂ ሚፍታ እርግጠኛ ነኝ ደፍሮ ይሄን አያደርግም። የእውነት ለመናገር ማለት ነው ለምን ይሄን አይሰራም ማለት ነው። ለምን እንደሆነ ታውቃላችሁ? ብሩክን በጣም ነው ስለሚያከብረው ማለት ነው። ባይ ዘ ወይ የምታከብሩትን ሰው የሆነ እዛ ሰው ላይ እንደዚህ ደፍራችሁ ምናምን የሆነ ነገር ማድረግ ምናምን ይደብራችኋል። የእውነት ለመናገር ማለት ነው። እና እኔ እንደዛ ያደርጋል ብዬ ሚፍታ አላሰብኩም ማለት ነው። እና ግን ይሁን ደስ የሚል ነው። ብሩክ በጣም ነው ጀስት ኢቨን ለሀይሚዎች አይደለም ለሚፍታ ራሱ በጣም ነው እንትን ያለው ማለት ነው። ማለት ለምን እንደዚህ ነገር ታደርጋላችሁ? አይደብራችሁም ወይ እንዴ? ያማችኋል እንትን ነው የእውነት እስከሚመስል ድረስ ነው ማለት ነው። ለምን እንደሆነ እንትን ትላላችሁ ቤተሰቦች አፋቸው ውስጥ መጀመሪያ ጎመን ስለከተቱበት ጎመን ደግሞ አረንጓዴ አይደለ የጫቱን ባህሪ ይዞ ወጥቶላችኋል ማለት ነው። እና በቃ የእውነት ብሩክ በጣም ነበር የተናደዱ የእውነት ሊጣሉ ነበር እኮ በስመ አብ ሚፍታና እንትና ማለት ነው። ብሩክ በጣም እኔ የተናደደው በስመ አብ ማለት ነው። እና እንደዛ ሆኖ ማለት ነው። ግን እሱ አይደለም ማለት ነው ያው እንትን እና ግን በቃ የሆነ አካውናቸው ምናምን ይሄ ጫት የቃመ ሰው ምናምን አለ አይደለ? እንደዛ ነው የሆነ ያለሁት ማለት በቃ ሀይሚ ትንቀለቀላለች አወራሯ ምናምን ሚፍታ ደግሞ ከስሩን ፍቅርሽን ግለጪለት ይሄ የጫቱን እንትን አደራርገው ምንድን ነበር ገለባውን ይሄ ጫቱ እንዴት ነው የምታደርጉት? ባይ ዘ ዌይ ናና ቅጠል አለ እንደዚህ ግልብልብል ስታደርጉት እንደዛ ያብዙ የጫት ቃሚ ነው። እና ለዚህ ፕራንክ ብላችሁ 500 ብር ማውጣታችሁን የገረመኝ ቢቀርስ ብሩኬን ባታደርጉስ 500 ብር ነው የገዛሁት አለ በስመ አብ ወልድ ማለት ነው። እና 500 ብር አስባችሁታል? የማይል ለፕራንክ ብለው 500 ብር የገዙት ማለት ነው። እርግጠኛ ነኝ ብሩኬ ራሱ ይሄ የሀይሚ ስራ ነው እንጂ አንተ አይደለም ሀይሚ እንዲህ አንተ እንደዚህ አትሰራም ምናምን አለው ማለት ነው። እንደማይሰራው እንትን ብሏል ማለት ነው። እና ኤኒዌይስ ደስ ይላል ተመችቶኛል ማለት ነው። እና ሀይሚ ያው ሀይሚ ጫት ቅመም የማታውቅ መሆኗን ያወቅነው ይሄ እንጨቱ አለ አይደለም? ይሄ እንጨቱ ማለት በቃ አፍሽን እንደዚህ እንደሚቅም ሰው ብዙ ጊዜ ጫት ሲቅሙ ካያችሁ አፋችሁ ምናምን